ስለዚህ የዛሬው ርዕሳችን የሚሆነው መቶኛዎችን ወደ ክፍልፋይ እና አስርዮሾች መቀየር ይሆናል። እስቲ በቀጥታ ወደ ርዕሳችን ከማለፋችን በፊት ከዚህ በፊት ምን ነበር የተማርነው? የተሰጡንን አስርዮሻዊ ክፍልፋዮች ወደ መቶኛ መቀየር፣ የተሰጡንን አስርዮሻዊ ቁጥሮች ወደ ክፍልፋይ የምንቀይርበትን መንገድ አሳይቻችሁ ነበር። አስርዮሽ ቁጥሮች ተሰጠውን። ለምሳሌ ይሄንን ብንወስድ 0.12 ይሄንን ወደ ክፍልፋይ ቀይሩ ከተባላችሁ ምንድነው የምናደርገው? ወደ ክፍልፋይ ለመቀየር ከነጥቡ በስተቀኝ በኩል ያሉትን ቁጥሮች እንቆጥርና በ10 ርቢ ላሉንም ታቱንም ማባዛት ነው የሚሆነው። አሁን ነጥብ አስርዮሻዊ ነጥባችን እዚች ጋለች። ከነጥብ በስተቀኝ በኩል ስንት ቁጥሮች አሉ? 2 ቁጥሮች። ስለዚህ 10 ርቢ 2 ማለት 100 ነው የሚሆነው። ስለዚህ በመቶ መቶኛ ላሉንም ታቱንም አባዛለሁ ማለት ነው። እኩል ይሆናል 0.12 ሲባዛ በመቶኛ አደርጋለሁ። እዚህ ጋር ማንኛውም ቁጥር በውስጥ ታዋቂነት ስንት ስላለው አንድ ስላለው ላሉን ከላሉ ታቱን ከታቱ አባዛለሁ። 0.12 በመቶ ሲባዛ 12 ነው የምናገኘው። አንድን በመቶ ስታባዙት 100 ይሰጣቸዋል። ከዛ እዚህ ጋር ያገኘነውን ቁጥር የሚቀለልልን ከሆነ አቃልዬ አስቀምጠዋለሁ ማለት ነው። 12 መቶኛውን ይቀለላል። የማካፈል ደንቦችን በመጠቀም ማወቅ እንችላለን። እዚህ 12 የአንድ ቤቷ 2 ነች። እዚህ ጋር ያለው ደግሞ 0 ነው። ሁለቱም ቁጥሮች ለ2 ተካፋይ ናቸው። ስለዚህ በሁለት አስሄደዋለሁ ማለት ነው። 12ን በ2 6 ነው የሚመጣው። 100 በ2 50 ነው የሚሆነው። አሁንም በ2 ስለሚችልልን በ2 ታካፍሉትና 3 25ኛ ይሰጠናል ማለት ነው። ስለዚህ 0.12 ወደ ክፍልፋይ ስንቀይረው 3 25ኛ ማግኘት ችለናል ማለት ነው። 3 25ኛ። እሺ የተሰጡንን አስርዮሻዊ ቁጥሮች ወደ መቶኛ ስለመቀየር ምንድነው የምንጠቀመው? መቶኛ ማለት ታቱ 100 የሆነ ስለዚህ 0.12ን ወደ መቶኛ ለመቀየር የምንጠቀመው ዘዴ 0.12ን በመቶኛ ማባዛት ነው ማለት ነው። አሁን 0.12ን በመቶ ስናባዛው ስንት እናገኛለን? 12 ነው የሚሆነው። እዚህ ጋር አንድ አለችን። ያው ቅድም እዛ ጋር እንደሰራሁት አንድ ሲባዛ በመቶ 100 ይሰጠኛል። አሁን እዚህ ጋር አላቃልልም። ለምን? እኛ የምንፈልገው የተሰጠንን አስርዮሻዊ ቁጥር ወደ መቶኛ መቀየር ስለሆነ አናቃልለውም። 12 መቶኛ ማለት 12% ይሆናል ማለት ነው። ስለዚህ 12 መቶኛ 12% ተመሳሳይ ናቸው ማለት ነው። በእንደዚህ አይነት ዘዴ የተሰጡንን አስርዮሻዊ ቁጥሮች ወደ ክፍልፋይ እንደገና ደግሞ ወደ መቶኛ መቀየር እንችላለን ማለት ነው። በጣም ጥሩ። የዛሬው ርዕሳችን መቶኛዎችን ወደ ክፍልፋይና አስርዮሽ መቀየር ነው። ስለዚህ አላማችን ሊሆን የሚችለው ምንድነው? የተሰጡንን ቁጥሮች ወደ ክፍልፋይ፣ መቶኛዎች ወደ ክፍልፋይ፣ ወደ አስርዮሽ መቀየር ይሆናል ማለት ነው። ግባችን ይሄ ነው የሚሆነው። ለዚህ አንድ ማስታወሻ ሰጣችኋለሁ። ስለዚህ የተሰጡንን መቶኛዎች ወደ ክፍልፋይ ለመቀየር ምንድነው ማወቅ ያለብን? የመጀመሪያው ይህችኛዋ ልጅ ፐርሰንት ወይም ደግሞ ፐርሰንት የምትለው ምልክት ምንን ነው የሚወክለው? የሚወክለው 1 መቶኛ ነው። 1 መቶኛ። ስለዚህ ፐርሰንት ማለት 1 መቶኛ ነው የሚወክለው ማለት ነው። ቀጥሎ ከፐርሰንቱ ጋር አብሮ የመጣውን ቁጥር በማን አባዘዋለሁ? በ1 መቶኛ እናባዘዋለን ማለት ነው። ስለዚህ ቅደም ተከተላችን የሚሆነው ምንድነው? ፐርሰንት ምንን ይወክላል? 1 መቶኛን እንደሚወክል። ቀጥሎ ደግሞ ከፐርሰንቱ ጋር አብሮ የመጣውን ቁጥር በስንት ማባዛት? በ1 መቶኛ ማባዛት። ስለዚህ ከፐርሰንት ጋር አብሮ የመጣውን ቁጥር በ1 መቶኛ ማባዛት። ከዛ የምናገኘውን ውጤት የሚቃለል ከሆነ አቃሎ ማስቀመጥ ይሆናል ማለት ነው። በጣም ጥሩ።
እነዚህን ሁለት መሰረታዊ የሆኑ ነገሮችን እንይዝና እስቲ ምሳሌ እንሰራለን። ምሳሌ 1 የሚከተሉትን ቁጥሮች የሚለውን መቶኛ ማድረግ ትችላላችሁ። እዚህ ጋር መቶኛ ስለሆነ የሚከተሉትን ቁጥሮች ወደ ክፍልፋይ ቀይሩ። አሁን መቶኛ ነው የምሰጣችሁ። ስለዚህ እስቲ 25 መቶኛ ወይም ደግሞ 25% እንውሰድ። 25% ወደ ምንድን ነው የምንቀይረው? ወደ ክፍልፋይ የመቀየር አላማ ነው ያለን። ስለዚህ ቀጥሎ የማደርገው ቅድም ብያቸዋለሁ። እዚህ ጋር ፐርሰንት የምትለው ምልክት ምን ነው የሚወክልልን? አንድ መቶኛ ነው የሚወክልልን፣ አንድ መቶኛ። ስለዚህ ይህን እኩል ይሆናል እልና 25% ማለት 25 ሲባዛ በአንድ መቶኛ ይሆናል ማለት ነው። አሁን እዚህ ሁለተኛው ጋር ከፐርሰንት ጋር አብሮ የመጣውን ቁጥር አባዙት ብያቸዋለሁ። ስለዚህ እዚህ ጋር በውስጣዊነት አንድ አለውልና ላሉን ከላሉ ታቱን ከታቱ አባዛለሁ ማለት ነው። ስለዚህ 25 ሲባዛ በአንድ 25 ነው የሚመጣው። አንድ ሲባዛ በመቶ ደግሞ 100 ይሰጠኛል ማለት ነው። አሁን እዚህ ከደረስኩ በኋላ ወደ ክፍልፋይ ስለሆነ የምንቀይረው እዚህ ጋር ወደ ክፍልፋይ ቀይረነዋል፣ ግን የተቃለለ አይደለም። ስለዚህ አቃል እያስቀምጠዋለሁ ማለት ነው። 25 መቶኛ በ25 ስለሚካፈል ይሄንም ላሉን በ25 ሳካፍለው አንድ ነው የሚሰጠኝ። መቶን በ25 ስናካፍለው 4 እናገኛለን። ስለዚህ 25% ወደ ክፍልፋይ ስንቀይረው አንድ ስንተኛ ይሆናል ማለት ነው? 1/4 ይሆናል ማለት ነው። ጥሩ። እስቲ ሌላ ሁለተኛ እንቀይር። 2/5% በክፍልፋይስ ቢሰጠን፣ አሁን ቅድም በሙሉ ቁጥር ነበር የተሰጣችሁ። በክፍልፋይ ቢሰጠን ደግሞ እንዴት አድርገን ይሄንን ወደ ክፍልፋይ እንቀይረዋለን? ፐርሰንቱን ወደ ክፍልፋይ የምንቀይርበትን መንገድ ነው ማሳያችሁ። አሰራሩ ተመሳሳይ ነው። 2/5 ሲባዛ 2/5% እኩል ይሆናል 2/5 ሲባዛ ፐርሰንት ማለት 1/100 ነው ብዬ ቅድም ነግሬያቸዋለሁ። በ1/2 አባዛዋለሁ። አሁን 2ን ለ5 አካፍለዋለሁ እንዲቀልልኝ ማለት ነው። እንዲቀልልኝ 2/5 ሲካፈል ስንት ነው የሚሰጠን? ስለማይችል 0 ነጥብ አደረግና እዚች ጋር 0 አደርጋለሁ። 20 ለ5 ስናካፍለው 4 ጊዜ ነው የሚሆነው። 4 ሲባዛ በ5 ስንት ይሆናል? 20 ይሆናል። ቀሪው ስንት ነው? 0። ስለዚህ ውጤቱ ስንት ነው? 0.4። 2/5 ማለት 0.4 ነው ሲባዛ በስንት? በ1/100። ታቱ የ10 ርቢ ከሆነ በቀላሉ ማካፈል ስለምንችል እዚህ ጋር 5 ሲባዛ በመቶ ከማደርገው 2ን ለ5 አካፍለውና 2 ለ5 አካፍለውና ታቱ የ10 ርቢ እንዲሆን እናደርገዋለን ማለት ነው። እንዲቀልልን ነው እንጂ ብዙ ችግር የለውም። እዚህ ጋር 2ን በ1 5ን በመቶ አድርጌ ብሰራው መልሱ ምንም አይነት ለውጥ የለውም። 0.4 እዚች ጋር በውስጣቂነት ስንት አለን? አንድ አለን። 0.4ን በስንት አባዘዋለሁ? በአንድ አባዘዋለሁ። ስንት እናገኛለን? 0.4 ሲካፈል አንድን ደግሞ በመቶ አባዙት። እዚህ ጋር መቶ ታገኛላችሁ። አሁን 0.4ን በመቶ እንዴት አድርገን ነው ማካፈል የምንችለው? ቅድም በነገርኳችሁ መሰረት በምናካፍልበት ሰዓት ነጥቧን እችኛዋን ነጥብ ወደ ግራ ማስሄድ ነው። ስናባዛ ወደ ቀኝ እናመጣዋለን፣ ስናካፍል ደግሞ ወደ ግራ እናስሄደዋለን። እዚህ ጋር ለብቻው ጽፈውና በማሰቢያ ደብተራችሁ 0.4 ትሉና እዚህ ጋር ዜሮዎችን ብደረድር ለውጥ ስለሌለው የተወሰኑ ዜሮዎችን አስቀምጣለሁ። ከዛ የማካፍለው ለስንት ነው? ለመቶ ነው። የምናካፍለው ለመቶ ከሆነ ነጥቧን ስንት ጊዜ አስሄዳታለሁ? ሁለት ጊዜ አስሄዳታለሁ። ስለዚህ ይኸው እዚች ጋር 1 2 ነጥቧ እዚህ ትመጣለች ማለት ነው። ስለዚህ 0.4 በመቶ ሲካፈል 0.004 ይሰጠናል ማለት ነው። 0.004 ቀደም ወደዚህ ሳልቀይር ብሰራውስ ነበር። 2ን በአንድ ስታባዙት 2 ታገኛላችሁ። 5 ሲባዛ በመቶ ደግሞ 500 ነው የሚሆነው። ቁልቁል 2ን ለ500 ስታካፍሉት ውጤቱ ስንት ይሆናል? 0.04 ይሰጣቸዋል ማለት ነው። ስለዚህ በክፍልፋይም ቢሰጠን በክፍልፋይም የተሰጠ መቶኛም ከሆነ ወደ 10ዮሽ ስንቀይር ይሄንን ይመስላል ማለት ነው። አሁን ያሳየኋችሁ መቶኛን ወደ 10ዮሽ የቀየርንበትን ነው።
እስቲ አሁን በየቤታችሁ ሆናችሁ እነዚህን ቁጥሮች ለመስራት ትሞክራላችሁ። አመርሃ 2 ሙሉ 1 ሁለተኛ በቅልቅልስ ቢሰጠን 2 ሙሉ 1 ሁለተኛ ፐርሰንት ወደ አስርዮሽ መቀየር መ 0.15 ወደ 0.15% ወደ አስርዮሽ ትቀይራላችሁ ማለት ነው። 0.15 እዚህ ጋር ፐርሰንት አለ መቶኛ ነው የተሰጠን ማለት ነው። እነዚህ መቶኛዎች ወደ አስርዮሽ መቀየር ነው። ለነዚህ ስንት ደቂቃ ሰጣችኋለሁ? 3 ደቂቃ ሰጣችኋለሁ። ተመልሰን እንገናኛለን። በጣም ጥሩ እንደሰራችሁት እርግጠኛ ነው የምሆነው። የመጀመሪያው ጥያቄ ሐመር ውሃ 2 ሙሉ 1 ሁለተኛ ፐርሰንትን ወደ አስርዮሽ ቀይሩ ነበር ያልኳችሁ። ስለዚህ ይህን ወደ አስርዮሽ ለመቀየር ምንድን ነው የምናደርገው? ይሄኛውን ቁጥር በዚህ አባዘዋለሁ። 2 ሲባል የተሰጠንን ቁጥር ቅልቅል ከሆነ እንዴት አድርገን ነው ወደ ህገወጥ ክፍልፋይ መቀየር የምንችለው? ይህንን እንወስዳለን። ሀ ሙሉ ቁጥር ቢሆን ለ እና መ 0 ያልሆነ ቁጥር ሙሉ ቁጥር ቢሆኑ እነዚህን ወደ ክፍልፋይ ለመቀየር የምንጠቀመው ምን አይነት ዘዴ ነው? መን በሃ እናባዛዋለን። መ ሲባዛ በሃ ሲደመር ለ ሲካፈል ለመ። ስለዚህ በእንደዚህ አይነት መንገድ የተሰጡንን ቁጥሮች ወደ ህገወጥ ክፍልፋይ መቀየር እንደምንችል ከዚህ በፊት አይተናል። አሁን 2 ሙሉ 1 ሁለተኛ ወደ ህገወጥ ክፍልፋይ እንዴት ነው የምንቀይረው? ያው እዚህ ባሳየኋችሁ መሰረት 2ን በ2 እናባዛዋለን። 2 ሲባዛ በ2 ሲደመር 1 ሲካፈል ለ2% ይሆናል።
ይሄኛው ስንት ይሰጠናል? 2 በ2 4 ነው። 4 ላይ አንድ ስንደምርበት 5 5 ሁለተኛ ፐርሰንትን እናገኛለን ማለት ነው። 5ን ለ2 ታካፍሉታላችሁ። ቁልቁል ታካፍሉትና 5 ሁለተኛን ለ2 ስናካፍለው 5ን ለ2 እናካፍላለን። እዚህ ጋር 2 ጊዜ ነው የሚሰጠን። 2 ጊዜ 2 4 ቀሪ ስንት አለን? 1 አለን። ስለማይችል እዚች ጋር ነጥብ አደርግና እዚህ 0 ጨምራለሁ። 10ን ለ2 ስታካፍሉ 5 ይሰጣችኋል። 5 ሲባዛ በ2 10። ቀሪው ስንት ይሆናል? 0። ስለዚህ 2 አምስተኛ ማለት 2.5 ነው። 2.5% ሰጠን ማለት ነው። 2.5%ን ምን እናደርገዋለን? ይሄን ቁጥር ፐርሰንት ማለት ቅድም እንደነገርኳችሁ 1/100ኛ ስለሆነ 2.5 ሲባዛ በ1/100ኛ ይሆናል ማለት ነው። በ1/100ኛ ጥሩ። 2.5ን በ1 ስታባዙት 2.5 ነው። በውስጥ አዋቂነት እዚህ ስንት አለን? 1 አለን። 1 ሲባዛ በ100 100 ይሆናል ማለት ነው። አሁን አላማችን እኛ እዚህ የተሰጠንን ወደ አስርዮሽ ቁጥር መቀየር ነው። ስለዚህ 2.5ን በ100 ስናካፍለው እቺን ነጥብ ወደ ግራ ስንት ጊዜ ማዞር? 2 ጊዜ ማዞር ነው። 2.5 በማሰቢያ ደብተራችሁ እንዲትጽፉና እዚህ ጋር የተወሰኑ ዜሮዎችን ትጨምራላችሁ። ከዛ 2 ጊዜ ነው ማስሄድ። ይሄው 1 2 እዚህ ይመጣል ማለት ነው። ስለዚህ 0.025 ታገኛላችሁ ማለት ነው። አሁን 2 ሙሉ 1 ሁለተኛ ፐርሰንትን ወደ አስርዮሽ ስንቀይረው 0.025 ማግኘት ይችለናል ማለት ነው። በጣም ጥሩ። እዚህ የሰራ ነው የተሰጡንን መቶኛዎች ወደ ምን መቀየር? ወደ አስርዮሽ መቀየር ነው። ወደ ክፍልፋይስ ቢሆን ምን እናደርጋለን? እስቲ ቀጥሎ ያሉትን እንስራ። ምሳሌ 2 የሚከተሉትን መቶኛዎች ወደ ክፍልፋይ ቀይሩ። ሀ 15% ለ 3 ሙሉ 1 ሁለተኛ ፐርሰንት። እስቲ እነዚህ እንቀይራለን። አሁን 15%ን ወደ ክፍልፋይ ለመቀየር ቅድም ያልኳችሁን ዘዴ እዚህ ጋር እንጠቀመዋለን ማለት ነው። መፍትሄ ሀ 15% እኩል ይሆናል 15 ሲባዛ እናደርግና 1% የምትለዋ 1/100ኛ ስለሆነ የሚወክለው 1/100ኛ እዚህ አስቀምጣለሁ ማለት ነው። 1/100ኛ ከዛ እዚህ በውስጥ አቂነት ስንት አለን? 1 አለን እና 15ን በ1 ሳባዛው 15 ይሰጠኛል። 1 ሲባዛ በ100 ደግሞ 100 እናገኛለን ማለት ነው። አሁን ቀጥሎ 15 100ኛ በአስርዮሽ ቁጥር ቀይሩ ብትባሉ 15ን ለ100 ነበር የምታካፍሉት። አሁን ግን ጥያቄው ወደ ክፍልፋይ ቀይሩ ስለሆነ እዚህ ጋር ያለውን ቁጥር አቃልዬ ነው ማለት ነው የማስቀምጠው። ስለዚህ 15 በ100 ይቃለላል። በ5 ባካፍለው ስንት ነው የሚሰጠኝ? 3 እናገኛለን። 100 በ5 ቢካፈል ስንት ይሆናል? 20 ይሆናል። አሁን 3 እና 20 ከዚህ በላይ ሊቃለሉልን አይችሉም። ምክንያቱም 3 እና 20 አንጻራዊ ብቸኛ ቁጥሮች ስለሆኑ የ3 እና የ20 ትልቁ የጋራ አካፋይ ብትፈልጉ ስንት ነው የምታገኙት? 1። የሁለት ሙሉ ቁጥሮች ትልቁ የጋራ አካፋያቸው 1 የሚሆን ከሆነ እነዛ ሁለት ቁጥሮች አንጻራዊ ብቸኛ ቁጥሮች ተብለው ይጠራሉ። እና ከዚህ በላይ ልናቃልለው አንችልም ማለት ነው። ከዚህ በላይ ሊቃለል አይችልም። ስለዚህ 15/100ኛ ማለት 3/20ኛ ነው። 15% ማለት 3/20ኛ የሚለውን ይወክልልናል ማለት ነው። እና የተሰጠንን መቶኛ ወይም ደግሞ ፐርሰንት ወደ ክፍልፋይ ቀየርን። ለዚህኛው ጥያቄ 2 ደቂቃ ሰጣችኋለሁ። 2 ደቂቃ በየቤታችሁ ሆናችሁ ይህን ሰርታችሁ እንደምትጠብቁኝ ተስፋ አደርጋለሁ። ተመልሰን እንመጣለን።
በጣም ጥሩ እንደሰራችሁት እርግጠኛ ነኝ በጣም። እስቲ አብረን የተወሰነ ስህተት ካለው እርማትም ለመውሰድ አብረን እንስራው። ለ3 ሙሉ 1/2% ወደ ክፍልፋይ ቀይሩ ነበር ጥያቄው ያልኳችሁ። ስለዚህ አስቀድመን እዚህ ጋር ድብልቅ የሆነውን ቁጥር ወደ ህገ ወጥ ክፍልፋይ መቀየር አለብን። ወደ ህገ ወጥ የሆነ ክፍልፋይ እንቀይረዋለን። ምንድን ነበር የምናደርገው ያልኳችሁ? 2ን በ3 አባዛለሁ። ከዛ ሲደመር ብዬ ደግሞ እዚህ ጋር ያለችዋን ለአሏን ልደምርበታለሁ ማለት ነው። 2 ሲባዛ በ3 2 ሲባዛ በ3 ሲደመር 1 ሲካፈል ለ2% ነው የዚህ ውጤት የሚሆነው። እኩል ይሆናል 2ን በ3 አባዙት 6 ነው። 1 ደምሩበት 7 ስንተኛ? ሁለተኛ 7 ሁለተኛ። ከዛ ፐርሰንት ነው እቺኛዋ። ፐርሰንት የሚለው ምንን ይወክላል ብያቸዋለሁ? 1/100 ነው የሚወክለው። ስለዚህ 7 ሁለተኛ ሲባዛ በ1/100 ይሆናል ማለት ነው። በ1/100 አሁን 7ን በ1 አባዙት 7 ታገኛላችሁ። ላሉን ከላሉ ታቱን ከታቱ ነው የምናደርገው። 2ን በ100 ስናባዛው 200 እናገኛለን ማለት ነው። አሁን ከላይ ያለው ቁጥር 7 ብቸኛ ቁጥር ነው። ይሄ ደግሞ ብቸኛ ቁጥር አይደለም። ስለዚህ ከዚህ በላይ ሊቀለልልን አይችልም ማለት ነው። እና 7 ስንተኛ? 2/100 የ3 ሙሉ 1/2% ክፍልፋይ ነው ማለት ነው። ስለዚህ ይህንን ፐርሰንት ወደ ክፍልፋይ ስንቀይረው ይህን ያህል ይሰጠናል ማለት ነው። በእንደዚህ አይነት ዘዴ የተሰጡንን መቶኛዎች ፐርሰንቶች ወደ ክፍልፋይ መቀየር እንችላለን ማለት ነው። ጥሩ። እስቲ አንድ የመጨረሻ አንድ ጥያቄ እንጨምር። 0.24 ወደ 0.24% ወይም መቶኛን ወደ ክፍልፋይ እንቀይር። 0.24% እኩል ይሆናል። እዚች ጋር ያለችውን ቁጥር እንዳለች ነው ማስቀምጣት። 0.24 ሲባዛ አድርግና 1 ስንተኛ? መቶኛ ፐርሰንት 1/100 ስለሚወክልልን ማለት ነው። በመስታወቂነት ስንት አለን? 1 አለን። ከዛ ላሉን ከላሉ ታቱን ከታቱ እናባዛለን። 0.24 በ1 ስታባዙት 0.24 ነው የሚሰጣችሁ። 1 በ100 ስታባዙ 100 ታገኛላችሁ። አሁን ይሄንን ቁጥር 0.24 በ100 ነጥቧን በማንቀሳቀስ ማካፈል እንችላለን። ወይም ደግሞ ከነጥብ በኋላ ስንት ቁጥር አለን? እዚህ ጋር ከነጥብ በኋላ 2 ቁጥር ከነጥብ በኋላ በስተቀኝ በኩል 2 ስላለ ላሉንም ታቱንም በ100 ማባዛት እንችላለን። ስለዚህ እዚህ ጋር አሁን መጥቼ 100 ቅድም የነገርኳችሁ ዘዴ አለ፣ እሱን መጠቀም እንችላለን። ተጨማሪ ደግሞ ይህንን ብታውቁት ጥሩ ስለሆነ ነው የምነግራችሁ። 0.24ን በ100 ስናባዛው 24 ታገኛላችሁ። 100 በ100 ሲባዛ 10,000 ይሆናል ማለት ነው። 10,000 ከዛ 24ን ለ10,000 ማቃለል ነው ማለት ነው። አቃሎ ማስቀመጥ ይቻላል። አሁን ለምሳሌ ይሄንን በ2 ይቃለልልኛል። በ2 ስንት ነው የሚሆነው? 12። ይሄ በ2 5,000 ይሆናል። ድጋሚ ይሄንንም በ2 ማቃለል ትችላላችሁ። ስንት እናገኛለን? 6። ይሄ በ2 2,500 እናገኛለን። 2,500 በ2 አሁንም ይቃለልኛል። በ2 አካፍሉት። ይሄንን 3 እናገኛለን። እዚህ ጋር ያለውን ደግሞ በ2 ስታካፍሉት 1,250 ይሆናል ማለት ነው። አሁን እዚህ ጋር ይሄ የመጨረሻው ይሆናል ማለት ነው። 3 1,250ኛ የዚህ ምኑ ነው ማለት ነው? በክፍልፋይ መልክ ያስቀመጥነው ነው ማለት ነው። ስለዚህ 0.24% ወደ ክፍልፋይ ሲቀየር 3 1,250ኛ ይሆናል ማለት ነው። 3 1,250ኛን እናገኛለን ማለት ነው። በጣም ጥሩ። የዛሬ ክፍለ ጊዜያችን ይሄን ይመስላል። የቤት ስራ የምትሰሩት ልስጣችሁ። የሚከተሉትን መቶኛዎች ወደ ክፍልፋይ እና አስርዮሾች ቀይሩ። 16
ፐርሰንትን ወደ ክፍልፋይ ትቀይራላችሁ። እንደገና ደግሞ ወደ አስርዮሽ ትቀይራላችሁ። ቅድም ማሳየኋችሁ መሰረት ማለት ነው። ለ2.3/4 ይሄ ደግሞ ድብልቅ ቁጥር ነው። አስቀድማችሁ ድብልቅ ቁጥሩን ወደ ህገወጥ ክፍልፋይ ትቀይራላችሁ። ከዛ ወደ ክፍልፋይና ወደ አስርዮሽ ትቀይራላችሁ ማለት ነው። ይህን ሰርታችሁ ለወላጅ እንደምታሳዩ ተስፋ አደርጋለሁ። ስለዚህ እንጠቅልለው። ዛሬ ምንድን ነው ያየነው? የተሰጠንን መቶኛዎች ወይም ደግሞ ፐርሰንትን ወደ አስርዮሾች እንደገና ደግሞ ወደ ክፍልፋይ እንዴት መቀየር እንደምንችል አይተናል ማለት ነው። በቀጣይ ክፍለ ጊዜ እስከምንገናኝ ድረስ ሰላም ሁኑ።